ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ብሩኬ የመጣለትን መድኃኒት እንግዲህ ለመውሰድ ተስማምቷል ከቅድስት ጋራ። ቅድስት እንግዲህ መሀሌትን ለመቅጣት ልቧ ውስጥ የነበረውን ሁሉ አስወጥታ ለመዘርገፍ ቅድስት መሀሌት ስታገኝ ሆዷ ደስ ብሏት ነበር። ነገር ግን ቅድስትን ወደ ቤት በመላክ መድብል በጣም እያስጨነቃት ስለነበረ፣ ስለዚህ መሀሌት መላ መፍጠር አለባት። እሱንም ብሩክ የመረዘችበትን ፍቱ መድኃኒት እንዳለ ለመድብል ተናገረችው። መድብልም ወንድሙን የሚያድን ወንድሙ ወደ ራሱ እንዲመለስ ይፈልጋል። ስለዚህ መሀሌትን አብስቶ ቢቀጣትና ወይንም ባይለቃት መድኃኒቱን ላያገኝ ይችላል። ስለዚህ መሀሌትን ተስማምቶ መድኃኒቱን ያው ባለፈው ክፍል ላይ እንዳየ ነው አምጥታለታለች። ምን ያህል እውነት ነው የሚለውን ነገር እንግዲህ ብሩክ ወደ ራሱ ከተመለሰ በኋላ ምናይበት ይሆናል። እውነት የሚያድን መድኃኒት ነው ወይ? ግን ካሌብ መድኃኒቱን መስጠት የለብሽም ነበር እያላት ሰምቻለሁ። መድኃኒቱ የሚያድን መድኃኒት ካልሰጠችው ካሌብ ጥሩ አደረግሽ ይላት ነበረ። ምክንያቱም ካሌብ ወደ ራሱ ጣርተው ሁሉም ነገር ጠይቋት ተናግራለች። እንግዲህ ለምን እንደጠፋች የት እንደጠፋች ሳትነግሯት ቀርም መድብል እጅ እንደገባችም ሳትነግሯት ቀርም። ስለዚህ እንግዲህ እና በዛ ምክንያት መድኃኒቱን መስጠት አልነበረብሽም እያላት ሰምቻለሁ። እሳት ለብሳ እሳት ጉርሳ ቅድስቴ እነ ዳጣን እየጠየቀች መድብል ከቻለ መድኃኒቱን ይዞ። እናም የት ነበርክ ማለትን ለመለቀካት በማለት ጥያቄዋን ጀመረች። ብሩኬ ግን ተረጋጊ ቅድስት፣ መላ ይዤ መጥቻለሁ፣ ብሩክ የሚድንበትን መድኃኒት አግኝቻለሁ አላት። እናም በዚህ ምክንያት ማለትን እንደለቀቃትና ማለትም የሚድንበት መርዙን ከሰውነቱ የሚያጠፋ መድኃኒት እንደሆነ መድኃኒቱን ከወሰደ እንደ ድሮ እንደሚመለስ ነግረዋለች። ስለዚህ ቅድስት በፍጹም አላምንም፣ መሀሌትን አላምናትም፣ ብትጎዳውስ፣ ብሩኬ ቢሞትብኝስ ብላለች። ድብል ግን ግድ የለሽም ቅድስቴ ይሞክር በማለት እንግዲህ መድኃኒቱ ለብሩክ ተሰጥቷል። ብሩክም መድኃኒቱን ሀኝኮ እየዋጠ እያለ የሆነ ነገር ካፉ እየተመለሰ ነው። ምናልባት እውነት መድኃኒቱ ሰርተው ብሩክ ድን ይሁን? ግን ከመድኃኒቱ ጀርባ ወተት እንጂ ምግብና ውሃ አይሰጥም ተብሏል። ወተት ተገዝቶለታል። ብሩኬ እንግዲህ ራሱን ስተዋል። መድኃኒቱ እውነትም እየሰራ ነው ወይንም ሴትዮ ዋሽታለች ማለት ነው። እናም ብሩኬ እንግዲህ ፍንት ነቅሏል። ቀጣይ ብሩኬ እንዴት እንደሚሆን ይድናል ወይስ ይታመማል? አብረን የምናይ ይሆናል። መልካም ቆይታ።